ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። ለተቅዳሜ ላይ እንገኛለን። ዛሬ የሚደረጉ ጨዋታዎች ላይ ጥቂት ነጥቦችን አንስተን በርከት ያሉ ሰዓቶችንን ወይም ሰፋ ያለውን ጊዜ በዝውውር ጉዳዮች በክለቦቻቸው አዳዲስ መረጃዎች ላይ ትኩረት እናደርጋለን። ማንቸስተር ሲቲ ከሪያል ማድሪድ አንድ አስደናቂ ዝውውር ለማድረግ ፍላጎት አለው የሚሉ ዘገባዎች በደንብ ጠንከር ብለው ተሰምተዋል። ከሮድሪጎ ጋር በተያዘም የሮድሪ ጉዳትን የተመለከተም በፔፕ ጋርዲዮላ በኩል የተሰጠ አስተያየት አለ። ቸልሲ ቤት ዝውውሮች የአሰልጣኝ ጉዳይ እናነሳለን። በተለይ አጥቂ ስፍራ ላይ ከፕሪሚየር ሊግ አንድ ጥሩ አጥቂ ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎች አሉ። የአሰልጣኞች ጉዳይም በዝርዝር ይነሳሉ። የሪያል ማድሪድ ቤት እንዳለ ነው። ትናንትና ያነሳናቸው ዝርዝር ጉዳዮች አሉ። ዛሬም የተሰሙ አዳዲስ መረጃዎች አሉ። ከሪያል ማድሪድ ጋር በተያዘ አሰልጣኝ ቻቪ አሎንሶም ጭምር በነበረበት ጊዜ ላይ የተነሱ የነበሩ ችግሮች ምንድናቸው የሚለውን አዳዲስ መረጃዎች ተሰምቷል። አሌክዛንደር አይዛክ በሊቨርፑል ቤትም ያለው የዝውውር ሂደት በክረምቱ ምን ሊመስል ይችላል የሚሉ ፍንጮችንም እንመለከታለን። የማንቸስተር ዩናይትድ ዝውውሮች ይነሳሉ። ከዛ ውጪ ሌሎችንም አጫጭር ጉዳዮች እናነሳለን። አርሰናል ቤትም የጉዳት ዜናዎች፣ የነገ ጨዋታን በተመለከተም የሚነሱ ነጥቦች አሉ። ከዝውውር ጋር በተያያዘ አንድሪያ ቤርታ ጣሊያናዊ ናቸው። ከጣሊያን ሴሪያ አንድ ተጫዋች ለማምጣት ፍላጎት አላቸው። ነገር ግን የመጀመሪያ ታርጌታቸው የሆነ ተጫዋች አይደለም። በአማራጭነት ግን ምናልባት በሚል ከወኪሎቹ ጋር እየተደራደሩ እንዳለ የሚያሳዩ ዘገባዎች አሉ። እነዚህን ጉዳዮች በየክለቦቻችሁ እናነሳለን። ለእናንተ ግን አንድ ጥያቄ አስቀድሜ እጀምራለሁ። ብሩኖ ፈርናንዴዝ የዓመቱ የፉትቦል ራይተርስ አሶሲዬሽን የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ዴክላን ራይስን በልጦ ነው የተመረጠውና ከዴክላን ራይስና ከብሩኖ ፈርናንዴዝ በዓመቱ ሂደት ማን የሚገባው የዓመቱ ምርጥ ተጫዋች? የፉትቦል ፕሮፌሽናል ፉትቦለርስ አሶሲዬሽን የዓመቱ ምርጥ ተጫዋች ገና አልተመረጠም። ነገር ግን የፉትቦል ራይተር አሶሲዬሽን የእግር ኳስ ጻፊዎች ማህበር አለ። የዛ ማህበር እንግዲህ ጻፊዎች፣ ጋዜጠኞች የሚመርጡት ነውና እነዚህ ጋዜጠኞች ብሩኖ ፈርናንዴዝ የዓመቱ ተጫዋች ተብሎ መመረጡን አደናንቀው እንግዲህ የዓመቱ ምርጥ ተጫዋች ብለው ሰይመውታል። በዚህ ጉዳይ ላይ የእናንተ ሀሳብ ምንድን ነው? ዴክላን ራይስ ሁለተኛ ደረጃ፣ ሃርሊንግ ብራውት ሃላንድ ሶስተኛ ደረጃ ተቀምጧል። ዴክላን ራይስ ነው ወይስ ብሩኖ ፈርናንዴዝ ነው የሚገባው? በዚህ ጉዳይ ላይ ተንታኞች የሰጡት ሀሳብ አለ። ብዙዎቹ ተቃውሞ እያሰሙ ይገኛሉ። በዚህ ጉዳይ ላይ ዝርዝር ጉዳዮችን መለስ ብለን እንመለከታለን። ሀሳብ አስተያየቶቻችሁን ላኩልን በምናነሳቸው ጉዳዮች ላይ። ዛሬ ማንቸስተር ዩናይትድ ከሰንደርላንድ ይጫወታል። ስለ ስንት ይጠናቀቃል? ከዛ ውጪ የቼልሲና የሊቨርፑልም ጨዋታ ስለ ስንት ይጠናቀቃል? ግምቶቻችሁን እየለካችሁልን አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ እንደተለመደው አብሮነታችሁን አሳዩ። በቀጥታ ጀምረናል። የሳምንቱ መጨረሻ ጨዋታዎች በደንብ ይጠበቃሉ። ከነዚህ ጨዋታዎች መካከል ዛሬ ሊቨርፑል የሚያከናውነው ጨዋታ ከቼልሲ ጋር በአንፊልድ አስቀድሞ ከ8:30 ላይ ቢደረግ ጨዋታ ነው። ብዙ አንልበትም። በዚህ ጨዋታ ዙሪያ ሊቨርፑል ቤት አንድ ሁለት ጉዳዮች ይነሳሉ። አሌክዛንደር አይዛክ ለዚህ ጨዋታ ይደርሳል። ባለፈው ጨዋታ ላይ በጉዳት ምክንያት አልነበረም። ነገር ግን ምን ያክል ልንጠቀመው እንደምንችል በዚህ ጨዋታ ላይ እስቲ እንመለከታለን ብለዋል አሰልጣኝ አርነ ስሎት። ስለ ዝውውሮችም ተጠይቀው ነበር። በክረምቱ ባለፈው ክረምት ታስታውሳላችሁ ከ400 ሚሊዮን ፓውንድ በላይ ወጪ አድርጓል። ሚሎስ ኬርኬዝ፣ ጀርሚ ፍሪምፖንግ እንዲሁም እነ ፍሎሪያን ቨርዝ፣ አሌክዛንደር አይዛክ፣ ኡጎ ኤኪቲኬ ሲመጡ ትልልቅ ገንዘብ የተከፈለባቸው ዝውውሮች ናቸው። በዚህኛው ክረምት ግን እንደዚህ አይነት ዝውውር የለም። ኢትስ ቬሪ ክሊር ኤንድ ኦብቪየስ ብለውታል። ግልጽ ነው። ነገር ግን ራሳችንን ቡድኑን ማሻሻል ማሳደግ ይኖርብናል። አንደኛ ማርኬቱ ላይ በጣም አስፈላጊ የሚባሉ ተጫዋቾችን እናስፈርማለን። እንደ ባለፈው ክረምት አይደለም። ነገር ግን ተጫዋቾችን እናስፈርማለን። ከዛ ውጪ ሌሎች ስራዎች ደግሞ በልምድ ሜዳ ላይ የሚሰሩ ናቸውና ቀጣይ ሲዝን በጣም በተጫዋቾች ዙሪያ የተለየ ውድድር ዓመት ይሆናል የሚል እምነት እንዳላቸው ተናግረዋል። እሳቸው መቆየት አለመቆየታቸውም ጭምር የሚያጠራጥሩ ነገሮች እንዳሉ ይታወቃል። ይህም አንደኛው ጉዳይ ነው። ማንቸስተር ዩናይትድ የሚያደርገው ጨዋታ ደግሞ ሌላኛው ተጠባቂ መራግብ ነው። በቼልሲ በኩል በእርግጥ ከጉዳት ዜናዎች ጋር በተያያዘ ትናንትናም ያነሳናቸው ጉዳዮች አሉ። በሊቨርፑል ጨዋታ ላይ የማይኖሩ ተጫዋቾች አሌያንድሮ ጋርናቾ፣ ፔድሮ ኔቶ። ነገር ግን እነዚህ ሁለት ተጫዋቾች ባይኖሩም ሮበርት ሳንቼዝም ግብ ጠባቂው በፊሊፔ ጆርገንሰን ይተካል። ነገር ግን ከፊት መስመር ላይ ካሉ ተጫዋቾች ውጪ በተከላካይ ቦታ ላይ ሪስ ጄምስ ከጉዳቱ አገግሟል። ሳምንቱ ሙሉ ልምር ሲሰራ ነበር። ከዛ ውጪ ደግሞ ሌቫይ ኮሊል ካሉም ማክፋርላንድ እንደሚሉት የዓለማችን ምርጥ ተከላካዮች መካከል አንዱ ነው። እሱ ማድረግ የማይችለው ነገር ምንም
የለም ዘመናዊ ተከላካይ ነው ብለው ሲያደናንቁት ነበር። በእርግጥ ቸልሲ በጣም ሃይሊ ቫልዩ የሚሰጠው ተጫዋች እንደሆነ ከሰሞኑም ሳነሳላችሁ ነበር። እሱ ቢኖር የቡድኑ ውጤት እንደዚህ አይሆንም ተብሎ እየተነገረለት ያለ ተጫዋች ነውና እሱ ከጉዳቱ አገግሟል። ሳምንቱ ሙሉ ልምምድ ሲሰራ ነበር ከዋናው ቡድን ጋር። ነገር ግን እስቲ ለጨዋታው ምን ያክል ዝግጁ ነው የሚለው በቀጣይ እንወስናለን ከጨዋታው አስቀድሞ የሚል አስተያየታቸውን ሲሰጡ ነበር። ዛሬ የሚጠበቅ ጨዋታ ነው። የ8:30 ላይ የሚደረግ ጨዋታ ነው። 11 ሰዓት ላይ ደግሞ ከሚደረጉ ጨዋታዎች መካከል ወደ 3 ጨዋታዎች አሉ። ብራይተን ከወልቭስ፣ ፉላም ከቦርመዝ እንዲሁም ሰንደርላንድ ከማንቸስተር ዩናይትድ። የሰንደርላንድ እና የማንቸስተር ዩናይትድ ደግሞ በስቴዲየም ኦፍ ላይት የሚደረግ ጨዋታ ነው። ለማንቸስተር ዩናይትድ ጥሩ ዜናዎች አሉ። ለምሳሌ በቡድን ውስጥ ከጉዳታቸው አገግመው የተመለሱ ተጫዋቾች አሉ። ከዛ ውጪ ቅጣትንም ያጠናቀቀ አለ። ሊሳንድሮ ማርቲኔዝ ቅጣቱን ጨርሷል። ዶርጉ በጥሩ ጤንነት ላይ ይገኛል። ስለዚህ የማንቸስተር ዩናይትድ የውድድር ዓመት በተከታታይ 4ኛ ጨዋታ ለማሸነፍ የሚደረግ አይነት መርሃ ግብር ነው። ይህ ጨዋታ ዩናይትድ ባለፉት 3 ጨዋታዎች ላይ በሁሉም ውድድሮች ላይ ቸልሲን፣ ብሬንትፎርድን፣ ሊቨርፑልን አሸንፏል። 1-0፣ 2-1 እና 3-2 በሆነ ውጤት የ4ኛውን ጨዋታ ለማሸነፍ ነው። በፕሪሚየር ሊጉ ላይ ቀጣይ ይህንን ጨዋታ ካሸነፈ ያ ደጋፊ 5 ጨዋታ ዩናይትድ ካላሸነፈ ተብሎ ብዙ ሲባልበት የነበረ ደጋፊ አለና በተደጋጋሚ በተለይ አሰልጣኝ ማይክል ካሪክ ከመጀመሪያዎቹ ጨዋታዎች ላይ ከባባድ የሚባሉ ጨዋታዎችን ከማንቸስተር ሲቲ ጋር፣ ከአርሰናል ጋር በተከታታይ ከፉላም ጋር፣ ከቶትናም ጋር አሸንፈው ከዌስትሃም ጋር ባቸው ውጤት ማጠናቀቅ ይታወቃል። የመጀመሪያ 7 ጨዋታዎች ላይ ተከታታይ ድሎችን አንዳቻ ብቻ ነበር ያስመዘገበው። ከዛ በኋላ በኒውካስል ዩናይትድ ተሸነፈ። ከዛ አስቶን ቪላን አሸነፈና ጥሩ ግስጋሴ ላይ ይገኛል። አሁን 3 ጨዋታዎችን አሸንፏል። 4ኛ ጨዋታውን ለማድረግና በስቴዲየም ኦፍ ላይት ለመጨረሻ ጊዜ ሁለቱ ቡድኖች ያደረጉትን ጨዋታ ስንመለከት ለመጨረሻ ጊዜ በፕሪሚየር ሊግ ላይ ሰንደርላንድ የነበረው 2017 ላይ ነበር። በዛ ወቅት ላይ የማንቸስተር ዩናይትድ አሰላለፍ እንመልከት። ስቴዲየም ኦፍ ላይት ላይ ዩናይትድ 3-0 ያሸነፈበት ነበር። ዝላታን የሚገርም ምሽት ያሳለፈበት ነበረ። ዝላታን ኢብራሂሞቪች በፊት መስመር ላይ ከሊንጋርድና ከኤንሪክ ሚኪታሪያን ጋር የተጣመሩበት አማካኝ ስፍራ ላይ ሃንደር ሄሬራ፣ ፖል ፖግባና መርዋን ፌላኒ ነበሩ። ተከላካይ ቦታ ላይ ሉክ ሾ፣ ሮሆ እንዲሁም ደግሞ ቤሊና ደርሜን ነበሩ። ሮሜሮ ደግሞ ግብ ጠባቂ ቦታ ላይ የነበሩበት ነውና በጣም ጥሩ ጊዜ ላይ ከነበሩ ጥሩ ጨዋታ ከነበሩ መርሃ ግብሮች መካከል የሁለቱ ቡድኖች የሚጠቀስ አይነት ጨዋታ ነው። ለሁሉም የጨዋታ 11 ሰዓት ላይ ይደረጋል። ምሽት 1:30 ደግሞ ማንቸስተር ሲቲ በዋንጫ ፉክክሩ ላይ ትልቅ ቁም ነገር አለው የሚባልለትን ጨዋታ ያከናውናል። ብሬንትፎርድ በጣም ትልቅ እድል አለው። በተለይ ደግሞ አሁን 7ኛ ደረጃ ላይ ይገኛል 51 ነጥቦችን ይዞ 6ኛ ደረጃን ይዞ የሚያጠናቅቅ ከሆነና አስቶን ቪላ 5ኛ ደረጃን ይዞ ዩሮፓ ሊግን የሚያሸንፍ ከሆነ ብሬንትፎርድም ወይም ቦርመዝም ወይም 6ኛ ደረጃን ይዞ የሚያጠናቅቅ ቡድን አውሮፓ ቻምፒየንስ ሊግ የመሳተፍ እድል አለውና በብሬንትፎርድና በቦርመዝ መካከል ያለው የነጥብ ልዩነት ደግሞ በጣም ጠባብ ነው። በእርግጥ ፉላም ከቦርመዝ የሚያደርጉት ጨዋታ አለ። ሌላ ተጠባቂ የመርሃ ግብር ነው። 48 ነጥብና 52 ነጥብ ይይዘውና ፉላምም ይህንን የቦርመዝ ጨዋታ ማሸነፍ የሚችል ከሆነ ከቦርመዝ ጋር ያለው የነጥብ ልዩነት ወደ አንድ ይጠባልና እድሎችን የሚሞክሩበት ነው። ሁሉም የአውሮፓ ቻምፒየንስ ሊግ ላይ የመሳተፍ ዘንድሮ በተለይ 6 ክለቦችንም የማሳተፍ አቅም አለ። እንግሊዝ ፕሪሚየር ሊግ በተለይ አስቶን ቪላ ቅድም እንዳልኩት 5ኛ ደረጃን ይዞ የዩሮፓ ሊግን ደግሞ ማሸነፍ የሚችል ከሆነና ይህም ተጠባቂ ጨዋታ ነው። በማንቸስተር ሲቲ በኩል ግን ብሬንትፎርድ ሌላ ጠንካራ ቡድን ነው። ባለፈው በኤቨርተን ተሸንፏል። ይህ ጨዋታ ግን በኤታድ ስቴዲየም የሚደረግ ነውና አሰልጣኝ ፔፕ ጋርዲዮላ በዚህ ጨዋታ ላይ የሮድሪ መኖር አለመኖርን በተመለከተ አሁንም ኮምፈርተብል አይደለም ለመጫወት፣ ሙሉ ለሙሉ ጤነኝነት እየተሰማው አይደለም። ስለዚህ ሆፕፉሊ ነገ የተሻለ ከሆነ እናያለን ነገሮችን። ነገር ግን አሁንም ግን ሙሉ ለሙሉ አላገገመም ከህመሙ የሚል አስተያየቱን ሰጥቷል። ያለ ሮድሪ ማንቸስተር ሲቲ ምን እንደሚመስል የባለፈው ኤቨርተን ጨዋታ እንኳን ምሳሌ ነው። ከዛ በፊትም ያሉ የውድድር ዓመቱ መጀመሪያ ላይ የነበሩ ጨዋታዎች ባለፈው ዓመት በውድድር ዓመቱ አብዛኛው ጊዜ ሮድሪ ባልነበረባቸው ሳምንታት ማንቸስተር ሲቲን አልሆን ብሎ ተመልክተናልና ምናልባት ማንቸስተር ሲቲ በክረምቱ እውነኛ የሮድሪን ቋሚ ተተኪ ይፈልጋል ተብሎ
ተብሎ ይጠበቃል። ለሁሉም የጨዋታ አንድ ሰዓት ከ30 ላይ ይደረጋል። የዛሬ ጨዋታዎች ናቸው። ነገ ደግሞ አርሰናል ከዌስትሃም ጋር ጨዋታውን ያከናውናል። እነዚህ ጨዋታዎች ላይ ግምቶቻችሁን እያላካችሁልን አሁንም አብራችሁን ቆዩ። ዝርዝር ነጥቦችን የምናነሳባቸው ጉዳዮች ናቸውና ከዛ ውጭ አርሰናል ቤት ግን የጉዳት ዜናዎች አሉ። አሰልጣኝ ሚኬል አርቴታ ትናንትና የነበረው ጋዜጣዊ መግለጫ ላይ ጁሪን ቲምበር ጉዳቱ ኮምፕሊኬትድ ነው የተወሳሰበ ነው ወይ ተብሎ ተጠይቆ ነበር። አዎ ካሰብነው ጊዜ በላይ ወስዶብናል። ከዛ በተጨማሪ እሱን ቶሎ አቻክሎን ወደ ሜዳ መመለስ አልፈለግንምና በመጨረሻ ፊት ሲሆን ይጫወታል። አሁን ለዚህ ሳምንት መጨረሻ ጨዋታ ሚኬል ሜሬኖ ልምድ መስራት ጀምሯል እንደተመለከትነው ከሆነ። ነገር ግን እንደ አሰልጣኝ ሚኬል አርቴታ ሀሳብ ከሆነ ሚኬል ሜሬኖም ጁሪን ቲምበርም ከዌስትሃም ጨዋታ ውጪ ናቸው። ሙሉ ለሙሉ ለዌስትሃም ጨዋታ እንደማይደርሱ አሰልጣኝ ሚኬል አርቴታ ያረጋገጠው ጉዳይ ነው። እነዚህ በአርሰናል ቤት በማንቸስተር ዩናይትድ፣ በቸልሲ በጨዋታዎቹ ዙሪያ የሚነሱ ነጥቦች ናቸው። በተከታይነት ደግሞ ዝውውሮችን፣ ሌሎች አጫጭር ጉዳዮችን እየተመለከትን እንቆያለን። ትናንትና ግን የእናንተ በርከት ያሉ መልእክቶች መጥተውልናል። በመሃል የእናንተን ሀሳቦች እናስተናግድ። ትናንት አንድ ጥያቄ ለእናንተ ለአድማጮቻችን አቅርቤ ነበረ። አርሰናል ከቸልሲ አንድ ተጫዋች ያስፈርም ይባል ዘንድሮ ማንን እንዲያስፈርም ትፈልጋላችሁ ብዬ ነበረ። ብዙ ሀሳቦች መጥተውልናል። ለምሳሌ እያሱ ለገሰ ከቸልሲ ማንንም አርሰናል ማስፈረም አያስፈልገውም የሚል ሀሳቡን ልኮልናል። ትእዛዙ ሸዋደግ ደግሞ ኤንዞ ፈርናንዴዝ ቢመጣ ጥሩ ዝውውር ይሆናል የሚል ሀሳቡን ልኮልናል። ከቸልሲ ማንም አይምጣ ያለን ደግሞ አበበ ሌራ የተባለ አድማጫችን ነው። እያብ የተባለ አድማጫችን ደግሞ ኤንዞ ብሏል። ፋሚ ሺፋ የተባለ አድማጫችን ኒኮላስ ጃክሰን ቢፈርም ጥሩ ነው የሚል ሀሳቡን ልኮልናል። ሰይፈዲን አሊ ደግሞ ከቸልሲ ወደ አርሰናል ማንንም አንፈልግም ብሏል። ኮል ፓልመር ያለን ደግሞ ሳውንድ ፕላስ የተባለ አድማጫችን ነው። በኢሜይል ስማችሁን እያነሱ ያለው በቻላችሁት ስማችሁን እየጻፋችሁ መልእክቶቻችሁን አካፍሉን። አየር ሙላለም ኤንዞ ፈርናንዴዝ ወደ አርሰናል እንዲመጣ አልፈልግም፣ አጫውቶ ሆነ ጸባዩ አይመቸኝም። ቪክተር የፖርቶ አማካኝ ቢመጣ ግን ደስ ይለኛል ብሏል። ትናንትና ከቪክተር ጋር በተያያዘ ወደ አርሰናል ሊመጣ ነው በሚል ዝውውሩን በስፋት ስናነሳው እንደነበረ ይታወሳል። ከዛ በተጨማሪ ኮል ፓልመር ቢመጣ የበለጠ አሪፍ ይመስለኛል፣ ጥሩ እድልን የማግኘት እድል ይኖረዋል ብዬ አስባለሁ ያለን ሲሳይ የተባለ አድማጫችን ነው። ከልብ እናመሰግናለን ሁላችሁንም። አቤል ሌላኛው አድማጫችን ነው። ኤንዞ ፈርናንዴዝ የሚሉ ስሞች በጣም ተደጋግመዋል ትናንትና ከመጡልን መልእክቶች መካከል። ሰላም ቤስቶች እንዴት ናችሁ? ትናንትና የነበረው የአውሮፓ ሊግ ጨዋታ ከትናንትና በስቲያ ማለት ነው በጣም ጥሩ ነበር ብሎናል ሽመልስ ከኳታር ዶሃ። በጣም ጥሩ ፐርፎርማንስ ነበረው። ኡናይ ኤምሪ የሊግ ማስተርስ የአውሮፓ ሊግ ማስተር መሆናቸውን ያሳዩበት ያስመሰከሩበት ነበረ። ለአርሰናል ኤንዞ ፈርናንዴዝ ቢመጣ አሪፍ ነው። ከዛ በተጨማሪ ምባፔ ላይ የተከፈተው ተቃውሞ ለእኔ ፌር አይደለም። ሪያል ማድሪድ ደጋፊ ምን ታምር ብትሰራ ያለፈውን ስራን ይረስቷል። የስፔን ደጋፊ ብዙ አይመቹኝም። አልናስር ስላሸነፈ ደስ ብሎኛል ብሏል ሽመልስ ከኳታር ዶሃ በጻፈልን መልእክት። አህመድ ከጅቡቲም አርሰናል የሊጉን ዋንጫ ካሸነፈ ሻምፒዮንስ ሊጉንም ያነሳል ብዬ አስባለሁ። ሊጉ ተነሳ ሞራላቸው ይጨምራል። ስለዚህ ለማሸነፍ ይፋለማሉ። በእርግጥም ሻምፒዮንስ ሊጉን ሰርተ ብላ ነው ቢሆንም ግን በደስታና በሞራል ይፋለማሉ የሚል ሀሳቡን ልኮልናል አህመድ ከጅቡቲ። ከዛ ውጪ ልጃኔ ከደቡብ አፍሪካ ሰላም ቤስቶች እንዴት ናችሁ? እኔ የሊቨርፑል ደጋፊ ነኝ። እንግዲህ ጆ ፔድሮ በጣም ጥሩ ጨራሽ አጥቂ ነው የሚል መልእክቱን ልኮልናል። ከጆ ፔድሮ ጋር በተያዘ ያነሳቸው ዝርዝር ነጥቦች አሉ። ነጂብ ሰንጋሮም ሪያል ማድሪድ ቤት ትልቅ ሽብር ተነስቷል። አርሰናል ከቼልሲ ደግሞ ትልቅ ተጫዋች አይገዛም፣ በዛ ላይ ደግሞ የገንዘብ አቅም የለውም አርሰናል የሚል መልእክቱን ልኮልናል። አሸናፊ ከደቡብ አፍሪካ ሙናይ ኤምሪ አዲስ ታሪክ በዩሮፓ ሊግ ላይ ለመጻፍ ከጫፍ ደርሷል። በሪያል ማድሪድ የገባው ቫይረስ ደግሞ በጣም በቀላሉ የሚታከም አይመስለኝም የሚል ሀሳቡን ልኮልናል። ሌሎችንም ጉዳዮች ያነሳበትን ሀሳብ ተመልክተናል። ሁላችሁንም ከልብ እናመሰግናለን። ሌሎች ጉዳዮችን ደግሞ ያነሳው ልቀጥል። ከዝውውር ዜናዎች ጋር በተያዘ እንዲሁም አጫጭር ጉዳዮችን እናስቀድማለን። ከአጫጭር ጉዳዮች ጋር በተያዘ የብሩኖ ፈርናንዴዝን ጉዳይ ላንሳ። ቀደም መግቢያ ላይ ስጠይቃችሁ ነበር። ብሩኖ ፈርናንዴዝን በተመለከተ የአመቱ ምርጥ ተጫዋች ተብሎ በፉትቦል ራይተርስ አሶሲዬሽን ወይም ደግሞ
የእግር ኳስ ጸሐፊዎች ማህበር አለ። በዚህ ጸሐፊዎች ማህበር ጋዜጠኞች ያሉበት ማህበር ነው፣ ተመርጧል። በእርግጥ ሌላኛው ትልቁ ሽልማት አለ። የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች ተብለው ከሚመርጡ ተቋማት መካከል አንደኛው የፕሮፌሽናል እግር ኳስ ተጫዋቾች ማህበር በዋነኝነት ይጠቀሳልና ራሳቸው እግር ኳስ ተጫዋቾች የቡድኖቹ አንበሎች የሚመርጡት የሽልማት ነውና በደንብ ትልቅ ሴ ያላቸው ተጫዋቾች ናቸው። በዚህ ላይ ግን ትልቅ ድምጽ የሚሰጡት ዋነኞቹ የእግር ኳስ ጸሐፊዎች ናቸውና በጣም እያጨቃጨቀ ይገኛል። ብሩኖ ፈርናንዴዝ በቀዳሚነት አጠናቋል። የዓመቱ የእንግሊዝ ፕሪሚየር ሊግ ምርጥ ተብሎ በፉትቦል ራይተርስ አሶሲዬሽን። ዴክላን ራይስ ሁለተኛ። ዴክላን ራይስ ከብሩኖ ፈርናንዴዝ በ28 ድምጾች አንሶ ነው ሁለተኛ ደረጃ ላይ ተቀመጠው። ከዛ ሶስተኛ ደረጃ ላይ ደግሞ እየተቀመጠው ሆርሊንግ ብራውት ሃላንድ ነውና አንዳንዶች ብሩኖ ፈርናንዴዝ ማሸነፉ ፌር ነው ወይ ብለው እየጠየቁ ይገኛሉ። እናንተስ ምን ታስባላችሁ? በተለይ 19 የሊግ አሲስቶች ያሉት 28 የግብ ተሳትፎ አለው። በፐርሰናል ብቃት ደረጃ በዚህን ያክል ደረጃ ተጽዕኖ ያለው ተጫዋች እየተመለከትን አንገኝም ማለት ይቻላል። በግብ ተሳትፎ በጣም ጥሩ የውድድር ዘመን እያሳለፈ ይገኛል። የማንቸስተር ዩናይትድ ተጫዋች ለመጨረሻ ጊዜ የዓመቱ ምርጥ ተጫዋች ተብሎ በፉትቦል ራይተርስ አሶሲዬሽን የተመረጠው 2010 ላይ ነበረ። ያ ማለት ደግሞ ሰር አሌክስ ፈርጉሰን በነበሩበት ጊዜ ማለት ነውና ከዛ በኋላ በጣም ረጅም ጊዜያት ተቆጥሯል። ከዛ ውጪ ደግሞ 16 ዓመታት ተቆጥሯል። ባለፉት 4 የፉትቦል ራይተርስ አሶሲዬሽን አሸናፊዎች በድጋሚ በፒኤፍኤ ላይ የዓመቱ ምርጥ ተጫዋች በሚል ይመረጣሉና ያንንም እድል ይዞለት የመጣ ነው። ለብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋችነትንም ሊመረጥ የሚችልበት እድል አለ። ሁለት ሰዎችን ብቻ ላንሳ። ኢያን ራይት ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ መመረጡ በዚህ በስፖርት በእግር ኳስ ጸሐፊዎች ማህበር በጣም የሚያስቅ ነው፣ ቀልድ ነው። ለኔ ዴክላን ራይስ ነው የዓመቱ ምርጥ ተጫዋች። ከዴክላን ራይስ መብለጡ ያስገርማል ይላል። ኢያን ራይት የአርሰናል ሌጀንደር የሚባል ተጫዋች ነው፣ እስቲ ተመልከቱ ይላል። ብሩኖ ፈርናንዴዝ የሚገርም የሲዝን አሳልፏል። ነገር ግን ያንን ማንም ሊክደው የሚችለው ነገር አይደለም። ነገር ግን በእግር ኳስ እንደዚህ ትልቅ ሞመንቶችን ክሬት አድርጓል። ጥሩ ጊዜን አሳልፏል በዓመቱ። የዓመቱን የሊግህን ምርጥ ተጫዋች ስትመርጥ ግን ኮሌክቲቭሊ እንደጋራ ምን አሸነፈ የሚለው ከግምት መግባት አለበት። ዴክላን ራይስ በዚህ ደረጃ ላይ በጣም በሚቀጥሉት በየሰው 3 ቀናቱ በሚገርም አይነት አማካኝ ስፍራ ላይ ብቃት ሲያሳይ የውድድር ዓመቱ በቋሚ ብቃት ሲጫወት የነበረ በጣም ፖቴንሻል የፕሪሚየር ሊግና የቻምፒየንስ ሊግ አሸናፊ ነውና ፕሪሚየር ሊጉንም ቻምፒየንስ ሊጉንም የማሸነፍ ሰፊ ድል ያለው ተጫዋች ነውና በጣም ደካማ ውሳኔ ይመስለኛል የሚል ሀሳቡን ያነሳል። የዘ ቴሌግራፉ ሰም ዲን ደግሞ የጻፈው አንድ አርቲክል አለ። ብሩኖ ፈርናንዴዝ ሳይሆን ዴክላን ራይስ ነበር ማሸነፍ ያለበት በሚል። በማንቸስተር ዩናይትድ በኩልም አንዳንድ የማንቸስተር ዩናይትድ የቀድሞ ተጫዋቾች ዴክላን ራይስ ሳይሆን ብሩኖ ፈርናንዴዝ ይገባዋል እያሉ ይገኛሉ። ሳም ዲን ደግሞ ጋዜጠኛ ነው። ጋዜጠኞችን የስራ ባልደረቦችን ሀሳብ አከብራለሁ፣ ነገር ግን ብሩኖ ፈርናንዴዝ ከዴክላን ራይስ በልጦ መመረጡ ስህተት ነው በሚል ያስቀምጣል። ብዙ ነጥቦችን በዝርዝር የተመለከተበት ነው። 19 አሲስቶች ያሉት ብሩኖ ፈርናንዴዝ ነገር ግን ፖቴንሻሊ በአቺቭመንት ደረጃ ከራይስ የተሻለ ያሳካው ነገር የለምና ለማንቸስተር ዩናይትዱ ተጫዋች ከአርሰናሉ አማካኝ የበለጠ መመረጥ የለበትም የሚሉት ሀሳብ በጣም እያነጋገረ ይገኛል። በቀጣይ ቀናትም ብዙ ሊያስብል ይችላል። እናንተም ግን ሀሳብ አስተያየቶቻችሁን ላኩልን በዚህ ጉዳይ ላይ። ዴክላን ራይስ ይገባዋል ወይስ ደግሞ ብሩኖ ፈርናንዴዝ? የእናንተን ሀሳቦች እየላካችሁልን አብራችሁን ቆዩ። አሁን ሪያል ማድሪድ ቤት ደግሞ ጥቂት ነጥቦችን ላንሳና ዝውውር ጉዳዮችን በስፋት እናነሳለን። ከሰሞኑ የኦሬሊዮ ቹዋሚኒና የፌዴሪኮ ቫልቬርዴ ግጭት። ቫልቬርዴ 27 ዓመቱ ነው፣ ቹዋሚኒ 26 ዓመቱ ላይ ይገኛል። በጣም ብዙ እያስባለ እየተመለከትን እንገኛለን። ምን አጋጫቸው ብዙ እያስባለ ይገኛል። ምን አጋጫቸው፣ ምን አደራረሳቸው በሚለው ጉዳይ ላይ እኛ ትናንትና ዝርዝር ቪዲዮችን ሰርተናል። ረቡዕ ዕለት የጀመረ ግጭት ነበረ። ጥፋት ሰራበት። ከዛ በኋላ በጣም አደገኛ ጥፋት ወይም ከዓለም ዋንጫ ውጪ ሊያደርገው የሚችለው ጥፋት ፌዴሪኮ ቫልቬርዴ ቹዋሚኒ ላይ ሰራ፣ ልምምድ ላይ። ከዛ በኋላ ሁለቱ እዛው ተጨቃጨቁ። ወደ መልበሻ ቤትም ገብተው አንድ ሁለት ሲባባሉ ነበር። ተጫዋቾች ገላገሏቸው። ረቡዕ ዕለት ግጭት ውስጥ ከገቡ በኋላ ሐሙስ ዕለት በተለይ ረቡዕ ዕለት ምሽት ጀምሮ በብዙሃን መገናኛዎች ነገሩ በጣም ሲራገብ ነበርና ፌዴሪኮ ቫልቬርዴ ሐሙስ ዕለት ሲመጣ አንተ ነህ ይፋ ያደረከው በሚል ግጭት ውስጥ ድጋሚ ገብቷል። ለብዙሃን መገናኛዎች መረጃው ሊክ እንዲያደርግ አፈትልኮ እንዲወጣ ያደረከው አንተ ነህ በሚል ቹዋሚኒ ደግሞ ነው አይደለም በሚል ብዙ ሲባባሉ ነበር። በመጨረሻም ነገሩ በጣም ተካሮ አንድ ሁለት ተባብለው
መሰነዛዘሮች ነበሩ። ከዛ በኋላ ፌዴሪኮ ቫልቬርዴ ተጎርቶ ሲወድቅ ጠረጴዛ መቶት ወደ ሆስፒታል ተወስዶ ለሚቀጥሉት 10-14 ቀናት ደግሞ በጉዳት ጨዋታ እንደማያደርግ የሚያሳዩ ዘገባዎች ወጥተው ነበርና በዚህ ጉዳይ ላይ ዝርዝር መረጃዎች ወጥተዋል። ሪያል ማድሪድ ከቀጣቸው ቅጣት ልጀምር። በእርግጥ ሁለቱም ተጫዋቾች ይቅርታ ጠይቀዋል። ሪያል ማድሪድ ደግሞ እነዚህ ተጫዋቾች እንግዲህ 500,000 ዩሮ እንዲከፍሉ ቅጣት ተላልፎባቸዋል። ያው ከደሞዛቸው 500,000 ዩሮ ማለት 1 ሚሊዮን ዩሮ ሪያል ማድሪድ በተጫዋቾቹ ግጭት ምክንያት ከሁለቱም ቅጣት ማስተላለፉን ተመልክተናል ነው። ኦሬሊያ ቻሚኒ ሁለቱንም በተመለከተ ይቅርታ ጠይቋልና አሁን ነገሩን መርሳት ወደ ቀጣይ ወደ ኤል ክላሲኮ ጨዋታ ነው ትኩረት ማድረግ ያለብን የሚል ሀሳብ አንስቷል። ፌዴሪኮ ቫልቬርዴ እንደ ካዴና ሴር ዘገባ ከሆነ በተለይ ኦሬሊዮ ቻሚኒ ሪያል ማድሪድ ቤት በተለይ በቻቪ አሎንሶ ስር መበጥበጡ ዋነኛ ምክንያት አንተነ የቡድኑ የመልበሻ ቤቱ ግንኙነት እንዲበጣጠስ ያደረከው አንተነ በሚል ፌዴሪኮ ቫልቬርዴን ሲወቅሰው ነበር የሚል ሌላ አዲስ መረጃ ዛሬ ሰምተናል። ሌላ ደግሞ ማርካ ላይ የተመለከትኩት አንድ ዘገባ አለ። በዚህ ዘገባ ላይ በተለይ አንድ በጣም አስገራሚ ነገር ተመልክቻለሁና በተጫዋቾች በኩል አሰልጣኝ ቻቪ አሎንሶ የታክቲካል ነገሮችን በሚያስረዳበት ጊዜ እንደ ማርካ ዘገባ ከሆነ ቻቪ አሎንሶ በሚያስረዳበት ወቅት ላይ የሪያል ማድሪድ ተጫዋቾች እንደተኙ ያስመስሉ ነበር። እንግዲህ ህጻናት እንደሚያደርጉት እያንኮራፎን ብለው ወይም እንቅልፍ እንደወሰዳቸው ያስመስሉ ነበር እና በጣም ክብረነክ የሆኑ ነገሮችን ያደርጉ ነበር የሚሉ ሪፖርቶች ወጥተዋል። ሁሉም የሪያል ማድሪድ ቤት ችግር በጣም የሰፋ ይመስላል። ዘ ቴሌግራፍ፣ ዘ ታይምስ ዝርዝር ዘገባዎችን ይዘው የወጡበት አንደኛው ጉዳይ ጆዜ ሞሪኒዮ ለአሰልጣኝነት በጣም እየቀረቡ ይገኛሉና ይህንን ችግር ከየትኛውም አሰልጣኝ በላይ ብዙ አሰልጣኞች ወደዚህ ቤታውን በሪያል ማድሪድ ቤት መገኘት አይፈልጉም። ምክንያቱም ትልቅ ፈተና ነው ይህንን መልበሻ ቤት ማስተካከል። ለጆዜ ግን ያቀላል ይመስላልና ጆዜ እድሉ ሊሰጣቸው ይችላል። ምናልባት በትልቅነት በመጨረሻም ቻምፒየንስ ሊግን በሪያል ማድሪድ ሊያሳኩ የሚችሉበት እድል ካለ ቀጣይ ዓመት ኃላፊነቱን ከተረከቡ እንመለከታለን። ይህንን መልበሻ ቤት እንዴት ያስተካክሉታል፣ ኃላፊነቱስ ይሰጣቸዋል የሚለው በጣም ሪያል ማድሪድም ፍሎረንቲኖ ፔሬዝም ሪሊ ኮንሲደር እያደርጓቸው እንዳለ የሚያሳዩ ዘገባዎችን እየተመለከተ እንገኛልና እዚሁ የኦሬሊዮ ቻሚኒ ጉዳይ ላይ ቆየት እንበልና በማንቸስተር ዩናይትድ በኩል ቻሚኒን ለማስፈረም ማንቸስተር ዩናይትዶች እንደ ቤን ጃኮብስ ዘገባ ከሆነ ፎርማል አፕሮች መደበኛ ግንኙነት ከተጫዋቹ ወኪሎች ጋር ድርድር ጀምሯል ተብሏል። እስከ 80 ሚሊዮን ፓውንድ ድረስ ሪያል ማድሪድ ሊጠይቅ ይችላል። ነገር ግን ማንቸስተር ዩናይትድ ጥሩ ከተደራደረ 50 ሚሊዮን ፓውንድ 60 ሚሊዮን ፓውንድ ሊያገኘው የሚችለው ተጫዋች ነው። በእርግጥ ተጫዋቹ ዘንድሮ ብቻ አይደለም ባለፉት ዓመታትም በተለይ ሪያል ማድሪድ መውረዱን ተከትሎ ዘንድሮ ከክለቡ ሊለቁ ይችላሉ ቢባልም ባለፉት ዓመታትም በጣም ጥሩ ጊዜን እያሳለፈ አይደለምና ሪያል ማድሪድ የሱን የረጅም ጊዜ ተተኪ ማምጣት ይፈልጋል ሲባል ለነበረ ይታወቃልና እስከ 60 ሚሊዮን ፓውንድ ድረስ ማንቸስተር ዩናይትድ ቢያቀርብ ሊያገኘው የሚችል አይነት ተጫዋች እንደሆነ እየተነገረ ይገኛል። ከማንቸስተር ሲቲ ጋር በተያያዘ በጣም አስደናቂ ዝውውር ሰምቻለሁ። ቪኒ ጁኒየርን በተመለከተ ነውና እንደ ዘገባዎች ከሆነ 2027 ድረስ በሪያል ማድሪድ ቤት የሚያቆይ ኮንትራት አለውና ቪኒ ጁኒየር ወደ ኤታድ ስቴዲየም ለማምጣት የብራዚላዊም ከሪያል ማድሪድ ጋር በኮንትራት ጉዳይ ላይ እየተደራደረ ስምነት ላይ አልደረሱምና የአመት ሲያልቅ አመቱ በሚቀጥለው አመት መጨረሻ ላይ ወይም ከ12 ወራት በኋላ በቀጣይ ሪያል ማድሪድ በነፃ መልቀቅ ይችላልና ሪያል ማድሪድ በዚህ ወቅት ላይ ተጫዋቹን እስከ 80 ሚሊዮን ፓውንድ ድረስ ሊሸጠው ይችላል። አንድ አመት ቀሪ ኮንትራት ብቻ ያለው ተጫዋች በመሆኑ በዚህም ቪኒ ጁኒየር ከሪያል ማድሪድ ሊለቅ የሚችልበት እድል ሰፍቷል ተብሏል። ከቸልሲ ጋር በተያያዘ የብሬንትፎርዱን ኢጎር ቲያጎን በ80 ሚሊዮን ፓውንድ ድረስ ለማስፈረም ፍላጎት አለው የሚሉ ዘገባዎች በቸልሲ በኩል ወጥቷልና ቸልሲ ፍላጎቶች አሉት ሞኒተር እያደረገ ይገኛል። ኢጎር ቲያጎ ከ25 በላይ ግቦችን ለብሬንትፎርድ አስቆጥሯል። የኤቫን ቶኒ ተተኪ ተብሎ ከመጣ በኋላ በሚያስገርም ሁኔታ በጣም አስደንጋጭ ጉዳት ደርሶበት ነበረ፣ የኤሲኤል ጉዳት። ከዛ አንድ አመት ሙሉ አልተጫወተም። ዘንድሮ ግን በሚጫወትበት ጊዜ ምን ያክል በጣም የሚደንቅ ተጫዋች እንደሆነ እየተመለከትን እንገኛለን። ከዛ ውጪ በአርሰናል በኩል የሚነሱ አንድ ሁለት ዜናዎች አሉ። እነዚህ ዜናዎች ደግሞ አርሰናል በጣም ትልቅ ትርፍ በቻምፒየንስ ሊግም ላይ እስከ ፍጻሜ መጓዙን ተከትሎ ፍጻሜው ላይም የሚያሸንፍ ከሆነ ቢያንስ ከ150 ሚሊዮን ፓውንድ ድረስ ያገኛል። ይህ ደግሞ በዝውውር ላይ ትልቅ ፓወር የሚሰጠው ነውና አንድሪያ ቤርታ ደግሞ የአታላንታው
እስካሁን ተጫዋች ትናንትና ከማንቸስተር ዩናይትድ ጋር ከሰሞኑም ስሙ ሲያዝ ነበረ። የኤደርሰንን ለማስፈረም አንድሪያ ቤርታ ከአታላንታ ሰዎች ጋር ከተጫዋች ወኪል ጋር እየተነጋገሩ ይገኛሉና በተለይ ደግሞ በአትሌቲኮ ማድሪድ በጣም ተፈላጊ የሚባል ተጫዋች ነው። ነገር ግን ከኤደርሰን ጋር በተያዘ ወደ ሌሎች ክለቦችም ወደ ፕሪሚየር ሊግም ሊመጣ የሚችልበት እድል አለ። አርሰናል ግን ፕራዮሪቲ አድርጎ የመጀመሪያ ታርጌት አድርጎት እየሰራ ያለ ተጫዋች አይደለም። በአማራጭነት እየተመለከተው ሌሎች በመጀመሪያ ያዛቸው አማራጮች አሉ። እነሱ የማይሳኩ ከሆነ ኤደርሰንን ከአታላንታ ለማስፈረም ፍላጎት አለው ተብሏል። ማክሲ አራዮን በተመለከተ በአርሰናል በጣም የሚፈለግ ተጫዋች ነውና ማንቸስተር ዩናይትድና ቼልሲም ከስፖርቲንግ ሊዝበን ይህንን ተጫዋች ለማስፈረም ፍላጎት አላቸው ተብሏል። እስከ 50 ሚሊዮን ዩሮ ድረስ የሚገመት ተጫዋች ነው። መጨረሻም የኬሊያን ኤምባፔ ጉዳይ ላንሳ። ኬሊያን ኤምባፔ በሚያስገርም ሁኔታ ከሪያል ማድሪድ ይልቀቅ በሚል ፔቲሽን የፊርማ ማሰባሰብ እየተካሄደ እንዳለ ይታወቃልና 200,000 ሰዎችን ለማሰባሰብ ታርጌት አድርጎ የጀመረው የፊርማ ስነስርዓት ትናንትና በኦንላይን ነው ፔቲሽኑ እየተሰበሰበ ያለውና ወደ 30 ሚሊዮን ሰዎች እንደ ፊርማ እንዳሰባሰቡ እንደፈረሙ ሳነሳላችሁ ነበር። አሁን የቁጥር 50 ሚሊዮን መድረሱን ተመልክተናል። በጣም እያነጋገረ ይገኛል። ሁሉም ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ስለሰጣችሁን ጊዜ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን። መረጃዎቻችን በየዕለቱ እንዲደርሷችሁ የደውል ምልክቷን በመጫን ሰብስክራይብ አድርጉ። አበረታቱን። የዛሬን እዚህ ላይ ያበቃን። ከጨዋታዎች በኋላ በፖስት ማች በነገው ዕለትም አዳዲስ ጉዳዮችን ይዘን ያልተሰሙ መረጃዎችን እየነገርናችሁ እንመለሳለን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።